እኔ ፈለገ አትናቴዎስ ሚሊኒየም አዳራሽ 50 ሺህ ሰዎችን ሰብስበን እናስተምራለን። 50 ሺህ እግዚአብሔር ደግሞ ያንን ለማየት አረተው ጉራተው እኔ እኮ ወንድም ነኝ እኮ እኔ ቄስ አይደለው መነኩሴ አይደለው ጳጳስ አይደለው ምንድነው እንደዚህ ወደ ተወራይ የኔን ጉባኤ አለመዘጋጀት ነው አይኑ ግን ሳታቁት የመንፍቅናን አካሄድ የፕሮቴስታንቲዝምን አካሄድ ባትደግፉ ሰፖርት ባታረጉ መልካም ነው እላለሁ። እንደዚህ አይነቱ ነገሮች ሲዘጋጁ በነገራችን ላይ የሁሉም ኦርቶዶክስ ርብርብ ያስፈልጋል። ምክንያቱም እኛ ጉባኤውን ስናዘጋጅ አንዳንድ በጣም ብዙ ነገሮች ይሰማ ነበር። ፈለገ አትናቴዎስ ከሆኑ አካላት ጋር መበሻሸቅ ፈልጎ ነው። ፈለገ አትናቴዎስ የሆኑ አካላትን ኮፒ እያደረገ ነው። ፈለገ አትናቴዎስ የሆኑ ሰዎችን ለመምሰል እየሞከረ ነው ምናምን የተለያዩ ነገሮችን ስንሰማ ነበር። አመናችሁም አላመናችሁም ይሄ ጉባኤ ኦኬ ገና በቲክታክ ላይ እንኳን ለአርብ ቀጠሮ አለን ኦኬ እንዳለን ማለት ነው። ለአርብ ቀጠሮ አለን ብለን ገና ከመጀመራችን እንኳን አይደለም ለሆኑ ሰዎችን ልትመስሉ ፈልጋችሁ ነው ልትሉ ይቀርና ኢቨን እነዛ ሰዎች ራሱ የደነገጡበት ጉባኤ ነው። ይሄ የምናውቀው ነገር ስለሆነ ማለት ነው። እኛ ማንንም ግን ለማብሸቅ ዓላማ የለንም፣ ማንንም ለማስደንገጥ ዓላማ የለንም። እንዲህ አይነቱ ነገር የጀመርነው በውስጥ ብዙ ነፍሳቶች አሉ። የኛ ጉባኤ ኢቨን በጣም የተለየ ጉባኤ ነው። ምክንያቱም የሆኑ ሰዎችን አምጥቶ ምናምን ስሜት ያደርጉ ምስክርነት ስጡ እስቲ ከዛስ ምን ሆንክ እንዴት ሆንክ ምናምን ብለን ፈለገ ስለራሱ ምስክርነት አሰጥቶ እነሱ የሚሸኝበት አይነት ጉባኤ አይደለም። ትልቁ ዓላማችን እያንዳንዱ በኃጢአት ቆሽሻለሁ የሚል ሰው በአጠቃላይ ወንድምም ሊሆን ይችላል እህትም ልትሆን ትችላለች አለለለ ልክ በነፍስ የደፋምነት ስሜት ሲሰማቸው እኔማ ለቤተክርስቲያን አልገባም የሚሉ በጣም ብዙ ነፍሳቶች አሉ። የኛ ዓላማ እነዚህን ሁሉ ሰዎች ሰብስበው ቅዱስ ሥጋውን ክቡር ደሙን እንዲቀበሉ ማድረግ ነው። እነዚህን ሰዎች እንደሌሎች ሰዎች ስሜት ያደርገን አይደለም፣ ቅዱስ ሥጋውን ክቡር ደሙን እንዲቀበሉ የምናደርጋቸው። አንዳንዴ ፕሊስ አትቸኩሉ፣ እሺ በደንብ አድርጋችሁ አዳምጡ። ቅዱስ ሥጋውን ክቡር ደሙን እንዲቀበሉ የምናደርገው ግን ስሜታዊ እንዲሆኑ አድርገን አይደለም። ጉባኤው ከተዘጋጀ በኋላ ለአንድ ወር ተከታታይ በተመረጡ ሰንበት ትምህርት ቤቶች በተለያዩ ቦታዎች ላይ ማለት ነው ተከታታይ የሆነ ትምህርትን ይወስዳሉ። ተከታታይ የሆነ ትምህርት ነው። አንዳንዶች እስኪ ልብ ካለ መሬት ላይ አውርደው እስኪ አዳራሽ ተከራይ ምናምን ጋይስ ሲጀመር ከማናችሁም ጋር እኛ ተከሻ ለተከሻ መለካካት ፍላጎት የለም። ይሄ የእንዲህ አይነቱ መንፈስ በነገራችን ላይ ጌታችን ኢየሱስን በተሰቀለ ጊዜ ከስር የነበሩ በሱ የማያምኑ ፈሪሳውያን ሲናገሩ የነበሩት አይነት ነገር ነው። እስኪ አምላክ ሆንክ ከመስቀል ራስን አውርድና አይተን እንመንበት ነው እና ልክ በዛ ትሆን አትምጡ ፕሊስ። እስኪ አንተ እስኪ ከቻልክ ደግሞ ገንዘብ አናስከፈልም ትላለህ። እስኪ ከቻልክ እስኪ አዳራሽ ተከራይ። እስኪ አዳራሽ ላይ ሰጠራቸው እናንተ አዳራሽ ይደንቃችኋል እንዴ? 50 ሺህ ሰው ገና ሚሊኒየም አዳራሽ ልንጠራ ነው። አሁን እኛ 2000 ሰዎች ምናምን አይደለም እምላችሁ ምንም አይነት ወጪ ሳይወጡ ከያሉበት ቦታ በነፃ ትራንስፖርት መጥተው ለማየት ያብቃችሁ። ቸኩላችሁ የምታወሩ ሰዎች ፕሊስ አታወሩ እሺ። በተለይ ስፔሻሊ እኔ በጣም የደነቀኝ ሌላ ቤተ እምነት የሆኑ ሰዎች መቼም ቤተ እምነታቸው ስለሆነ ለቤተ እምነታቸው ቅናት ስላላቸው ወገንተኛ ሆነው የተለያዩ ነገሮችን ሊናገሩ ይችላሉ። እኛ ያሰብነው ፖዚቲቭ የሆነውን ነገር ተመልክተው እንደው መልካም ሐሳብ ነው እንደው ጥሩ ነው ሊበረታታ ይገባል ሳይሉ የሆነ ነገር ቢቃወሙ አይ ምናልባት የሌላ ቤተ እምነት አማኞች ናቸው ይባላል። ኦርቶዶክስ ሆናችሁ ግን እንዲህ አይነቱ ነገር ስትቃወሙ ነበራችሁ። እኔ እረዳችኋለሁ። መቃወም የፈለጋችሁት እኔን ነው። ነገር ግን በሐሳብ ደረጃ እየተቃወማችሁት ያለው ሐሳብ ደግሞ መቃወም የምትችሉት አይነት አይደለም እና ፕሊስ በአንዴ ብትረጋጉ። እናንተ የአዳራሽ ነው የሚገርማችሁ 2000 እና 3000 ሰው አይደለም አይናችሁ እያየ እኔ ፈለገ አትናቴዎስ ሚሊኒየም አዳራሽ 50 ሺህ ሰዎችን ሰብስበን እናስተምራለን። 50 ሺህ እግዚአብሔር ደግሞ ያንን ለማየት ያብቃችሁ። አሜን። ኦርቶዶክስ ሊሆኑ ይችላሉ፣ ካቶሊክም ሊሆኑ ይችላሉ፣ ፕሮቴስታንትም ሊሆኑ ይችላሉ። እኛ የእምነት ችግር የለብንም። ብቻ ቀድመው ካሉበት ከባድ ነገር እንዲወጡ ነው የምንፈልግ። በነገራችን ላይ አሁን ይሄንን ፕሮግራም እንድጀምር ያደረገኝ በነገራችን ላይ በውስጥ የሚቀመጡልኝ መልእክቶች ናቸው። በውስጥ የሚቀመጡ መልእክቶችን እንደውም አንድ ቀን
ለአንተ ያሳየው ይመስለኛል። አንድ ሰዓት ላይ ተገኝተን በውስጥ ከሚጻፉ ካሉ መልእክቶች ውስጥ አንዱን ያሳየው ይመስለኛል። በውስጥ መስመር በጣም ብዙ አይነት ሰዎች ብዙ አይነት ችግሮቻቸውን ያስቀምጣሉ። የኛ ዓላማ የእነሱን ችግር አዳምጦ ይኸውላችሁ፣ በደንብ ተከታተሉ እሺ። እነሱን ስሜት ያደርጉ። ኬት የመጣችሁት? እንዴት ሆናችሁ አገኛችሁ? እንዴት ኦርቶዶክስ መልካምን ወጣትን አያችሁት? ፈለገ ሲባል ሰዎች በቃ እኔ ጆሮዬ እንትን ይል ነበረ፣ አሁን ግን አንተን ስላገኘው በቃ ልቤ ሐሴት አደረገች ምናምን ብለው እንዲመለሱ አይደለም የምንፈልገው። እኔ እስኪ በቃ በነገራችን የሚታወቅ ሰው ነኝ። እኔ ምንም የሰው ምስክርነት አያስፈልገኝም። ወደድክም ጠላህም ሁሉም ሲያቀኝ እንግዲህ ያው ፈልጎ አላውቅም ማለት ይችላል ሰው እና ማንም ሰው ለኔ እንዲመሰክርልኝ አልፈልግም ነው ባጭሩ። አልፈልግም። የምንፈልገው በነፍስ የድካምነት ስሜት የተሰማቸው ፕላስ ደግሞ በከባባድ ልምምዶች ውስጥ ያሉትን በጣም ከባባድ በሆኑ ልምምዶች ውስጥ ሆነው በጣም ተቸግረው ያሉ ከዛ ልምምድ መውጣት የሚፈልጉ ሰዎችን በአጠቃላይ ግን ልናገዛቸው እንፈልጋለን። ስጋቸውን በመሸጥ የሚኖሩ እህቶች፣ እኔ አንዲት እህት መልእክት አስቀምጣልኝ እንዴት ልቤ ደስ እንዳለው እኔ ነኝ የማውቀው። ስጋዋን በመሸጥ የምትኖር ሴት ነች። ሊያውም ከሌላ ቤተ እምነት የመጣች። ቤተ እምነቷን መጥቀስ አያስፈልግም፣ ምክንያቱም እኛ የብሽሽቅ ዓላማ የለንም። የብሽሽቅ ዓላማ ቢኖርን ኢቭን ለነሱ እንኳን ሚስጥር ሳንጨነቅ አንዳንዴ ምን አለ መሰላችሁ፣ እኛ ኦርቶዶክሳውያን በነገራችን ላይ በአደባባይ የሚወራውንና ለካህን የሚወራን ነገር ለይተን እናውቃለን። ስለዚህ ለሆኑ ሰዎችን ለማብሸቅ ብለን ገመናቸው መደበቅ ያለባቸውን ሰዎች ሁሉ አደባባይ እያወጣን እሺ ከዛስ በለው ያዘው ፈለጠው አንልም። በቻልነው አቅም በውስጥ ማውራት የምንችላቸው ሰዎች በውስጥ እናወራቸዋለን። እና ይቺ ስጋዋን በመሸጥ የምትኖር እህት ነች። ስፔሻሊ ፕሮቴስታንት የሆኑ እህት ወንድሞች ካሉ መልእክቴን አድርሱልኝ። ለእያንዳንዳቸው 10 ሺህ ብር እንሸልማቸዋለን። አካውንታቸውን በውስጥ መስመር ያስቀምጡት። በቁም ነገር እንዲህ ዝም ብዬ ለወረት አይደለም፣ በቁም ነገር አካውንታቸውን በውስጥ መስመር ያስቀምጡት። ምክንያቱም ለኛ ትልቅ ስራ ነው ይሰሩልን። ይሄ ሁሉ ኦርቶዶክሳዊ የሆነ ሰው በአጠቃላይ በእነሱ ጩኸት እነሱ እኛን እናበሽቃለን ብለው እኛን እንዘልፋለን ብለው እኛን እናበሳጫለን ብለው በሰሯቸው ቪዲዮዎች ነው ይሄ ሁሉ ሰው ይሄንን ጉባኤ ፈለጋት ናቲዎስን ሊያቅ ሊረዳ ይቻለው እና ለእያንዳንዳቸው 10 ሺህ ብር እንሸልማቸዋለን። ፈቃደኛ ከሆኑ ማለት ነው። ፈቃደኛ ከሆኑ አካውንታቸውን በውስጥ መስመር ያስቀምጡልኝ፣ እሸልማቸዋለሁ። እና ሁላችሁም እዚህ ውስጥ ያላችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች፣ ዛሬ ማታም እጅግ በጣም የምንወደው አንድ ወንድማችን በሌላ አይነት ኮንተንት የምታውቁት አንድ ወንድማችን ዛሬ ማታ ይመጣል። የኛ ዓላማ በቃ ያ ነው። በሌላ አይነት ህይወት ላይ ያለውን ሰው በአጠቃላይ ቀስ እያደረጉ ወደ ቤተክርስቲያን ማቅረብ ነው። ለምሳሌ ዛሬ ያብን ተመልከቱ። ያብ ያለ ፈለገ አትናቴዎስ እርዳታ ያለ ማንም እርዳታ በድንግል ማርያም ግን ረድኤት ከነበረበት ህይወት የተመለሰ ሰው ነው። ከነበረበት ህይወት ምን አይነት ህይወት ነበረው? ቆይ እሱ በኋላ ይነግራል። እንደ አዲስ ያብ ከዚህ በፊት ምን አይነት ህይወት ነበረው? ከዛ በኋላ እንዴት ብሎ በምን አይነት አጋጣሚ ወደ መንፈስ ህይወት ሊመጣ ቻለ? ሁሉ ነገር ከሱ ተሰሙታላችሁ። ተርኒንግ ፖይንት አለ ለሁሉም ሰው። ክርስቲያኖች ተስፋ እንዳትቆርጡ። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ ብላችሁ በውጭ አትቅሩ። በቤተ ክርስቲያናችን የሚቆረሰው ስጋ የሚፈሰው ደም ያ ሁሉ ነገር የተከፈለው ለእናንተ ነው፣ ለኛም ነው። ስለዚህ ፕሊስ እባካችሁ ራሳችሁን አታሽሹ። ክርስቶስ ይፈልጋችኋል። እኔ ኃጢአተኛ ነኝ ብላችሁ ግን በመጥፎ ጸጸት ራሳችሁን ከቤተ ክርስቲያን አታርቁ። ብዙ ሰው በነገራችን ላይ ወደ ባዕድ አምልኮ ወደ ፕሮቴስታንት አዳራሾች ወደ ተለያዩ ጥንቆላ ስፍራዎች የሚሄደው አማራጭ ሲያጣ ነው። አማራጭ ሲያጣ በቤተ ክርስቲያን ውስጥ የቤተ ክርስቲያናችን ራስ የሆነው ክርስቶስ እኮ ከኃጢአት አጥቦ ሊያነጻን የሚችል እኮ ያውቃል። ግን ፍርሃት አለ አይደል? ፍርሃት እኔ እንዴት እቀርባለሁ፣ እኔ እንዴት ለዚህ ይገባለሁ የሚል ፍርሃት ስላለ ሰዎች ተደብቀው ያጡትን ሰላም ለማግኘት ተደብቀው ግማሾቻቸው ባዕድ አምልኮ ቦታ ላይ፣ ግማሾቻቸው ወደ ፕሮቴስታንት አዳራሽ፣ ግማሾቻቸው ወደ ጥንቆላ ስፍራ ይሄዳሉ፣ ይተናሉ። አሁን እባካችሁን ሳታውቁ የሄዳችሁን ጭምር ነው ቤተክርስቲያናችሁን ወቁ። ሳታውቁ የባዕድ አምልኮ ለማመድ የጀመራችሁን ጭምር ነው ከአጋንንት ስራት ነፃ አውጡ።
የምታመልኩት አምላክ ክርስቶስ ነፃ የሚያወጣ ከኃጢአት ድፋምነት ስሜት አጥሮ የሚያነጻ አምላክ ነው። ስለዚህ ነው ቀረብ በሉ ሸክማችሁን አቅሉ እና ይሄንን አጋጣሚ ሁላችሁም ሊያመልጣችሁ አይገባም። በተለያየ ችግር ውስጥ ያላችሁ አርብ ማታ እድል እንሰጣችኋለን። መታችሁ ያላችሁበትን ከባድ የሚባል ችግር ትነግሩናላችሁ። በቻልነው አቅም እኛም ከቤተክርስቲያን ትምህርት ጋር ማድረግ ያለባችሁን ነገር ነገራችኋለን። ከዛ በኋላ ግን ይሄ ነገር ቀጣይነት ይኖራል። በወር አንዴ አይደለም፣ በየሳምንቱ አንዴ አርብ ማታ የኦርቶዶክሳዊ መልካም ወጣት መርሃ ግብር ብቻ ነው ያለው። መሬት ላይ ወረደን ጉባኤ ፈለገ አትናቴዎስ የሚባል ጉባኤን ደግሞ እንደ እግዚአብሔር መልካም ፈቃድ ለሁሉም ሰው እናሳያለን። ብዙዎች የሚጠቀሙበት ብለን ተስፋ እናደርጋለን። እግዚአብሔር አምላክ ይርዳ። ያብዬ ሳንወጣ በፊት እንደው በቻልከው አቅም ከዚህ በፊት የሆነ ሰዓት ላይ ይመስለኛል ዶንኪሽን ላይ እንዴት ከነበርክበት ህይወት ከዚህ በፊት ቲክቶክ ፕላትፎርምን ስትጀምር መንፈሳዊ ኮንተንት አልነበረም እያለ የሆነ ሰዓት የተለያዩ ነገሮችን ጀምረ ነበር። የተለያዩ አይነት ላይፎችን አሳልፈሃል። ከዛ በኋላ እንዴት ነው ወደ መንፈሳዊነት የመጣው? እግዚአብሔር አምላክ አንዳንዴ ታሪክ ቀያሪ ነው። ጴጥሮስ ከቤቱ ሲወጣ የወጣው አሳ ለማጥመድ ነበር፣ ግን ጌታችን ኢየሱስ ታሪክ ቀያሪ ነውና ከዚህ በኋላ አሳ አጥማጅ ሳይሆን ሰውን አጥማጅ ትሆናለህ አለው። ጳውሎስ አሳዳጅ ነበር። ከዛ በኋላ ግን ብርሃን ዓለም ተባለ። በአንድ ቀን 3000 ነፍሳትን የሚያስጠምቅ ሐዋርያ ሆነ። ያብስ እንዴት ነው አሁን ለሌሎቹ ተሞክሮ እንደሆነ? ምክንያቱም አሁን ላይ ፈርተው የሚቀመጡ በጣም ብዙ አይነት ሰዎች አሉ፣ የተለያየ አይነት ልምምድ ውስጥ ያሉ እና የአብሻ ምን አይነት ላይፍ ነበረው? እንዴት ሆኖ ነው ወደ መንፈሳዊ ህይወት የመጣው? እሱን ትንሽ ንገረን። እሺ ፈለገ፣ አመሰግናለሁ። ያው በመጀመሪያ ያው ቢያንስ አንድ ሰው ቢቀየርበት ማውራቱ መልካም ነውና እኔ እንግዲህ ቲክቶክ ላይ ዓለማዊ ስራ ነበር የምሰራው። ማለቴ ፕራንክ ሰራ ነበር፣ ሊፕሲንግ ዘፈኖችን ሰራ ነበርና ከቤት ቲክቶክ እንደጀመርኩ አካባቢ እንደዚህ ዓለማዊ ስራዎችን እየሰራው ከቤት ወጣው፣ ከቤተሰብ ማለት ነውና ብቻዬን ከጓደኞቼ ጋር መኖር ጀመርኩ። ከዛ ያው ጌም እንደዚሁ ስጫወት በፕራንኮቼም አንዳንድ የሚወዱኝ ሰዎች ነበሩና በጊፍት መልኩ ሰፖርት ያደርጉኝ ነበር አንዳንድ ነገርና ያው ዓለማዊ ነገርን እየሰራው እቺ ገንዘቡ መምጣት ጀመረ ማለት ነው። ከዛ እንደዚህ ሲሆን ምን አይነት ላይፍ ጀመርኩ? ያለ እድሜ ማለት ነው። የክለብ ላይፍ የሚባል በቃ በጣም ቆሻሻ የሆነ ላይፍ ውስጥ ገባው ማለት ነው። የክለብ ላይፍ ውስጥ ገባው። ሌሊት ጌም ጫወትና 8 ሰዓት ላይ እወጣለሁ። አንግቼው 3 ሰዓት 4 ሰዓት ነበር የምገባው። ያውም አንድ ክለብ አይደለም የምገባው የነበረው 4-3 ክለብ ነው የምገባው። ኤጅ ምናምን አይጠየቅም። ትንሽ ሚዲያው ላይ ከታወቅ በቃ አንተ ከሄድክላቸው እዛ ቤት ማንም ይመልስ የለም እና እውቅናው በዓለማዊ ሁኔታ ይጎዳኝ በዛ ታይም ነበረ። በጣም ነበረ መጠጥ ጀመርኩ፣ ለመርኩ፣ መጠጣት ጀመርኩ፣ መዝናናት ጀመርኩ። ክለብ የሚባለው ነገር ደሜ ውስጥ ገባና ጭራሽ ሳልወጣ ስቀር ቤት ውስጥ ራሱ ይጨንቀኝ ነበረ። በጣም ነበር የሚጨንቀኝ። በቃ ወጥቼ በቃ ላልሰክር እችላለሁ ግን በቃ እዛ ጋር ያለው ቫይቡ በቃ በጣም ይመቸኝ ነበር ውስጤ ላይ እና ይሄ ላይፍ እየተደጋገመ መጣብኝ። ብራሊዝም ቤተሰቦቼን ማለቴ ሀብታሙ ነው አይደለም። እኔ እዚህ ጋር በቀን 10,000 ብር 20,000 ብር ልሰራ እችላለሁ። ቲክቶክ ላይ ሊሰጡኝ ይችላሉ ወዳጆቼ። ያችን ብር ግን ማጠፋት ክለብ ላይ ነበር እኔ ማለት ነው። ግን ለቤተሰቦቼ ሰፖርት ባደርግበት ያ ገንዘብ ቀላል ነገር አይደለም። በቃ በመቶች በአልኮሎች ያልቃል ማለት ነው ያ ገንዘብ እና የተደጋጋሚ ላይፍ መምጣት ጀመረ ወደ እኔ። ይሄ ላይፍ ሲመጣ ይኸው እመቤቴ ምስክሬ ናት። ደውሎልኝ ማያውቀው ማለት ነው ደውሎልኝ ማያውቀው አንድ ጓደኛዬ ደወለልኝና ያብ ለምን ሰሚነሽ ኪዳነ ምህረት አንሄድም ማለት ነው። የት ነው ሰሚነሽ ኪዳነ ምህረት? አለሽ ደብረ ብርሃን አንድ ሰሚነሽ ኪዳነ ምህረት የምትባል በጣም ታምረኛ ቦታ ነው። ዝም ብለን እስኪ ናስቲ ምናምን ተባልኩ እና የሆነ ክለብ ላይ ደግሞ እናቴ ትሙት ይመጣሉ ተብለን ማለት ነው። በዛን ቀን ፖስተራችን ሁሉ ተለጥፎ ነበር ይመጣሉ ተብለን እኛ ማለት ነው። እኔ እንጃ እኔ ምን እንደወሰደኝም አላውቅም ነበር ማለት ነው። ጭራሽ እንደ ኦርቶዶክስ አንገቴ ላይ ማተብ አድርጌ እንዴት እሑድ እንኳን ቤተክርስቲያን አልሄድም ገባ። ከዛ ተነስተን
ነጠላ ይዤ ከማዘር ቤት ሄድኩ ማለት ነው። እንደ ሄድኩ የደብሩ አስተዳዳሪዎች ያወራል። በቃ ለምኗት፣ እንደዚህ በሏት፣ ከልባችሁ ከለመናችሁ በ3 ቀን ይደረግላችኋል፣ እንደዚህ ካላችሁ በ7 ቀን ከልባችሁ እያለቀሳችሁ ለምኑ ያልና እዛ ጋር ሲሰብክ የነበረው ሰው በቃ ሙሉ ላይፍ እየነገረኝ መጣ። በቃ ስለኔ ነው ያ ሰው የሚሰብከው በለው። በቃ እዛ ጋር ቁሜ በሩ ጋር ቁሜ ስለኔ እያወራ እንዴት እዛ ቤተክርስቲያን ውስጥ እንዴት ልግባ? እንደዚህ ላይ ክለብ የገባችሁ ሰዎች፣ እንደዚህ ያደረጋችሁ ሰዎች እንዴ! ከዛ እንዴት ልግባ? በቃ ውስጤ በጣም ፈራና ህዝቡ በጣም ብዙ ህዝብ ነበር። ወጥቶ ሲጨርስ ሄድኩና ስለ አድኖ ላይ ደምን ኔትወርክ አለው አይደል? ከልቤ ይኸው እመቤቴ ምስክሬ ናት። እኔ ዛኔ 400,000 ፎሎወር ነው የነበረኝ። እንዳሁኑ ፎሎወር አልነበረኝም በደንብና 400,000 ፎሎወር ነበረኝ። እናቴ ቅድስት ኪዳነ ምሕረት ሆይ በቃ ወደ መጥፎ ነገር እየሄድኩብሽ ነው። በቃ የሆነ የሚሰጠኝ አይወልም። ምንድነው ችግሩ? እኔ ቢያንስ እንኳን በስራዬ እንኳን በምሰራቸው ስራዎች እንኳን የተለያዩ ስራዎች ሊመጡልኝ አልቻለም ወደ እኔ ማለቴ በቃ ድርጅታችንን አትመጠንም ብለው ስለሚያስቡ ዓለሙ እንኳን እየጠቀመኝ አልመጣም ነበር። የሚይዘው ነገር በሙሉ እንዳለ በቃ በረከት የለውም ነበር። ምን ነገር አሁን ፈለገ 5,000 ብር እግዚአብሔርን ነው የምልህ 5,000 ብር ወር ይበቃኛል ለእኔ ማለት ነው። 5,000 ብር $4 ሚሊዮኑን ከፍሎታል። እባክህ 4 ሚሊዮን ደረጃ የሆነ ገንዘብ አገኙ ፈለገኝ። ከዛ ያ ገንዘብ አጥጋቢ አልነበረም በሰዓቱ ማለት ነው። እንግዲህ አስበው፣ እኔ ከክለብ ተነስቼ ነው እዛ ቤት ሄዶ፣ እኔ አላቅም ምንም ነገር ነው ነገር የእግዚአብሔርን ተአምር ነው ነገር በቃ ቀጥተኛ እኔ ወደ መንፈሳዊ ህይወት እንድገባ በቃ እግዚአብሔር ልቤን ስለሰጠሁት ወደዛ የመራኝ ታይም ነው ይሄ ታይም ማለት ነው። ንጹህ ልብ ብቻ ነው የሚያስፈልገው እንደዚህ አይነት ስራ ውስጥ ለመግባት ማለት ነው። ሄድኩኝ፣ ላይቭ ላይ ቁጭ አልኩኝ። በ2 ቀን 2 ሚሊዮን ብር ሰበሰብኩ ለቤተ ክርስቲያኗ ማለት ነው። እኔ እመቤቴን በቃ እኔ በቃ ምን ልሁን ፈለገ ማለት አስበው እስቲ አስበው። እኔ ትላንትና የት እንደነበርኩ አውቀዋለሁ ማለት ጭራሽ ቤተ ክርስቲያን እሑድ ማልሄድ ልጅ ነበርኩ። ይሄን ስል በጣም ያው ከልጅነቴ አንጻር ሰው ምን አይተ ነው እንደዚህ ሊል ይችላል እንዳይመስላችሁ። እኔ ያላየሁት ነገር የለም። ክርስቶስን ከሶስት ጀምሮ ያላየሁት ነገር የለም። ያላየሁት ነገር ማለት ነው። ከዛ በኋላ ምን አደረኩ? 2ቱን ቀን 2 ሚሊዮን ብር ከተሰበሰበ በኋላ ያ ቤተክርስቲያን ያው ብዙዎቻችሁ ታውቁታላችሁ። ለአዲስ ሰው ነው እየተናገርኩ ያሉት። ከዛ ዓለም ላይ አሁን ላይ በደንብ የሚታወቁ ዘፈንም ያላቸው ትልልቅ ላይቭ ስትሪመሮች አይናቸው በሙሉ እኔ ቤት ሆነ ማለት ነው። ላይቭ ላይ ሆነ እዛ ጋር ሲያዩኝ ሁሉም መጡና እዛ ጋር በአንድነት ፕሮቴስታንቱ እግዚአብሔርን እንግዲህ ጆን ዳንኤልን ካወቃችሁት ፕሮቴስታንት ነው። ናውን ፎንቲን ካያችሁት ፕሮቴስታንት ነው። ሙስሊሞች ነበሩ። አይዛክ የሚባል ሙስሊም ልጅ ነበር። መጡ ነው ቤት ላይ ገቡ። በ2 ቀን 2 ሚሊዮን ሞላ። 4 ሚሊዮን ተከፈለ እዳው ማለት ነው። ከዛ በኋላ እግዚአብሔር ወደ መንገድ ያለው ያንን ያየ ያንን ቪዲዮ ያየ ያንን ስራ ያዩ ሰዎች ኢንቦክስ ላይ ያወሩን ጀመረ። እኛንም እንደዚህ አግረን ሰፖርት አድርገን ምናምን እያሉ ጀመሩ እኔን ማለት ነው ኢንቦክስ ላይ። ከዛ በኋላ የእነሱን መልስ ሰጥ እግዚአብሔር በእኔ ላይ ያድሮ እኔ ብቻ ይወለ ፈለገ እኔ እናቴ ትሙት እኔ በጣም የሚገርመኝ ነገር ነው የምነግር። እኔ ስለሆነ ቤተክርስቲያን እንደዚህ ብዬ ከሰራው አሁን ላይ ማለት ነው እግዚአብሔር ይመስገን እኔ ማለት ነው እንደ በፊቱ ብር ላልሰራ እችላለሁ። ምንም ብር ላይኖረኝ ይችላል። ግን እግዚአብሔር መያዜ እግዚአብሔር ጋር መጠጋቴ ማለት ነው በቃ ከምንም በላይ በህይወቴ በቃ እንደዚህ መስመር ውስጥ ልስትበት በቃ እንደዚህ ምላጭ በቃ ልስትበት የነበር ታይም ላይ ነው ወደ እግዚአብሔር የተጠጋሁት እኔ ማለት ነው። ከዛ ይሄ ሁሉ በረከት እኔ በእኔ አቅም ሊሰሩ ማይችሉ እግዚአብሔር እንዴት መርጠሄ ነው ማለት እንዴት መርጠሄ ነው እንዴት ልሰራ እችላለሁ እንደዚህ አይነት ስራ እስከምል ድረስ ማለት ነው። የሚመጡ ምሰራቸውን ቤተክርስቲያን አድባራት ታያላችሁ። ኮመንት ላይ ያው ሁሉ ሰው በህይወቴ በጣም ትልልቅ ሰዎችን አፈራው። በዚህ ታይም ብር ከማፍላቅ ሰው ማፍራት ይበልጣልና መንፈሳዊነት የገባውበት ልቤን ስለ እግዚአብሔር በቃ ንጹህ አድርጌ የመመለስ ብቻ እናንተ ውስጣችሁ የመመለስ ፍላጎት ይኑራችሁ ብቻ ከልባችሁ ተማጸኑ ብቻ እመቤቴ ምስክሬ ናት ነው የምላችሁ። ምንም የማይስተካከል ነገር የለም። እኔ ያለሁበት እንደዚህ ሱሰኛ ነኝ፣ እኔ ቤተክርስቲያን አይገባኝም እንዴ?
እንደዚህ አይባልም። እኔም አይገባኝም ነበር። እንደዛ ከሆነ እኮ እዛ ደጅ ላይ ረግጥ። እግዚአብሔር መጀመሪያ በራስ ይጠራል፣ ከዛ በጓደኛ ነው የሚጠራ። ቀሳ ነው በጓደኛ ይጠራል። እኔም በጓደኛ ይጠርተው ነው እዚህ ድረስ የደረስኩት። እና አሁን ላይ ሱስ ውስጥ ያላችሁ ሰዎች ክርስቶስን ምንም ከእግዚአብሔር ውጭ ነገ ይሄው እኔ ምራቄን ማሸነፍ ማልችል ሰው ነኝ። ትንብዬ ነው የምሞተው። ንስሐ የሚፈሩ ሰዎች ይሄው ፈለገኝ። እኔ ብዙ ጊዜ ጓደኞቼን ገዳማት ስወስድ ማለት ነው ንስሐ ሳላስገባ አላመጣቸውም ነበር። ይሄው የትኛውን ጓደኛ መጠየቅ ትችላላችሁ ላይ ብላ ያስገብታችሁ እና ነገ እኮ እዛ ቦታ ላይ እንደምገባ ቃለሁ እና እኔ አልገባም ብሎ ያስቸግሩኛል ብዙ ሰዎች ማለት ነው። ብዙ ጓደኞቼ ነገ እዛ ላይፍ ላይ እንዳለው አውቃለሁ እና እዛ ላይፍ ውስጥ መመለሴ ስለማይቀር ንስሐ አልገባም ብለው ያስባሉ። ከዛ አንድ የገዳም አባት ነገረኝ፣ ፈለገይ ንስሐ ማለት መራመድ እንደማይችል ሕፃን ልጅ ነው ማለት የመጀመሪያ ቀን ሕፃን ልጅ ስታራምደው ይወድቃል። አሁንም ይዘው ለመሄድ ትሞክራለህ፣ አሁንም ይወድቃል። ከዛ የልጅ መጨረሻ ላይ አሸንፎ ይራመዳል ጠንክሮ አይደል? ንስሐም እንደዚህ ነው። ከእግዚአብሔር ጋር ትታረቃለህ፣ ትወድቃለህ፣ በዓለም ትፈተናለህ። ከዛ ደግሞ ድጋሚ ንስሐ ትገባለህ። እግዚአብሔር በህይወታችሁ ውስጥ ተአምር ያደርግላችኋል። ያን ተአምር ስታዩ ዓለሙ በሙሉ እኔ ገዳማት ስሄድ ጅሩ አርሴማ ባለፈው የሄድኩ ቀን ፈለገ ወደዚህ መምጣት አልፈለኩም። በቃ አልፈለኩም። እግዚአብሔርን እዛው ቁጭ ብዬ ማገልገል ነበር የፈለግኩት። ገባ ውስጥ በቃ እግዚአብሔር ሰርጾ ይገባል። በቃ እናንተ ብቻ ልባችሁ ንጹህ ሆኖ ወደ እግዚአብሔር ለመቅረብ ብቻ መፈለግን ነው። በቃ ልባችሁ ንጹህ ሆኖ እግዚአብሔርን ለመፈለግ ክርስቶስን ለመፈለግ መሄድ ብቻ ነው። መንፈሳዊ ህይወት ማለት በቃ ለሰው ልጅ በተለይ ለወጣቱ በአሁን ዘመን በጉብዝና ወራት እግዚአብሔርን አስብ እንደሚባለው በዚህ ሰዓት መንፈሳዊ ህይወት አለው። በጣም ብዙ ፈተና አለው። ፈለገን እያያችሁት ነው አይደል? በጣም ብዙ ፈተና አለው። እኔ ላይ እንኳን ብነግራችሁ እስከምትሉ ድረስ በጣም ብዙ ፈተና አለው። ግን ያ ፈተና መጨረሻው ያማረ ነው የሚሆነውና ወደ መንፈሳዊ ህይወት ስትመጡ አትፍሩ። እኔ እንደዚህ ኃጢአተኛ ነኝ፣ እንደዚህ ቆሻሻ ነኝ፣ እንደዚህ እንትን ነኝ የሚባል አማርኛ እንደዚህ የሚባል ነገር የለም። ሁላችንም ኃጢአተኛ ቆሻሻ ሰዎች ነን። ግን ዕለት ተዕለት ይቅር የሚለን አለ ክርስቶስ። ዕለት በዕለት ነው ይቅር የሚለን እና እኔ ልጅ ልሆን እችላለሁ አሁን ላይ ግን ያየሁት ላይፍ ሳይገባኝ ወጣትነቴ ሊነጥቀኝ የነበረ በጣም ብዙ ሱሶች ነበሩ። በጣም ብዙ ዳንኪራዎች ነበሩ። ግን እግዚአብሔር ይመስገን በቃ ድንግል ማርያም ዝቅ ብዬ አልቅሼ ነው እሷ በቃ ያሰብኩትን ያደረገችልኝ። አሁን እንደምታዩት ሰው አሁን እኔ ይገርመኛል ፈለገይ እኔ በሄድኩባቸው ቦታዎች በሙሉ እግዚአብሔር የሚሰጥ ክብር የሚሰጥ ሞገስ በብር እኮ አትገዛውም እኮ $1 ሚሊዮን ብትሰጥ እኮ ያን ክብር አታገኙም። እግዚአብሔር የሚሰጥ ክብር ሰዎች ላይ በቃ ዝቅ ብሎ እንዴ ይህን ክብር ማን ይሰጠኛል? እኔ እግዚአብሔርን የምሬን ነው የምላችሁ። ማን ይሰጣል ክብር? ሞገስ የሚሰጥ ማን ነው? ክርስቶስ ነው። ስለዚህ አሁን ወደ መንፈሳዊ ህይወት የሆነ ፈለገ በጣም እየለፉ ነው። እኔና ፈለገ ይሄን ነገር ሲያስበው የሆነ ቦታ ላይ ቁጭ ብለን አውርተነው ነበረ። ያውም እንደውም ሊጀምረው የነበረ በትልቁ ነበር። ቅድም 50,000 ሰው ሲል የነበረ በጣም በትልቁ ነበር ሊጀምረው የነበረው። አሁንም ደግሞ ያሳካዋል። ከጎኑ ነን፣ እግዚአብሔር ይመስገን። በቃ ብዙ ፈተኖች ሊኖሩ ይችላሉ፣ ቅድም ሲያወራ እንደሰማችሁት። ግን እኛ ከጣርን ማይሳካ ነገር የለምና አሁንም እንደውም እንደነፈለገ ሚዲያው ላይ በጣም እንደውም እየለፋ አይደለም ማለቴ እነሱ ቁጭ ብለው ሌት ቀን ነው በቃ አንድ ሰው ከለወጥም ብለው ቁጭ ብለው ላይቭ ላይ አይናቸው ደም እስከሚመስል እየሰሩ ያሉትና አሁንም ጥሪ ሲያቀርቡ ኦርቶዶክሳውያን አትፍሩ። እኔ እንደዚህ ነኝ፣ እኔ አይገባኝም፣ እንደዚህ ነኝ። በእርግጠኝነት እኔ ፈለገ ቤት አልገባም የሚል ሰው እኔ እኮ እንደዚህ የሚል ሰው እኮ አለ እኮ በእርግጠኝነት ፈለገ እዛ እኮ ስለ መጽሐፍ ቅዱስ ስለ ክርስቶስ ነው የሚወራው፣ ይሄ ቦታ እኮ አይመጥነኝ የሚል ሰው በጣም ብዙ ሰው አለ። እንደዚህ ይሄን አስተሳሰብ ከአይምሯችሁ ማውጣት አለባችሁ። ደግሞ ይሄን ነገር ተቀይሮ ደግሞ እንደምናየው 100% እርግጠኛ ነኝ አሁን ይሄ በጣም ጥቂቱ ነው። ነገ ዓርብ የተጠራችሁት ጥቂቱ ነው። 50,000 100,000 ሰው አዳራሽ ሞልተን በአመት አንዴ አይደለም በሳምንት አንዴ ኦርቶዶክሳውያን እየተገናኘን ዓርብ ቀን እንዳለው ማለት ነው ስለ ክርስቶስ እያወራን ስለ ክርስቶስ ፍቅር እየተናገርን ስለ እመቤቴ ስለ ቅድስት ድንግል ማርያም አማላጅነት አስታራቂነት ገና ይሰበካል። ኢትዮጵያ ላይ ይሰበካል። ገና ደግሞ ትውልድ ይነሳል። እነፈለገ ደግሞ እግዚአብሔር እድሜና ጤና ይስጣችሁ። እኔ በተለይ
ፈለገን በማወቄ በጣም እድለኛ ነኝ። በጣም ክርስቶስ ምስክሬ ነው የምላችሁ። ክርስቶስ ምስክሬ ነው። እኔ ፈለገ በማወቄ በጣም እድለኛ ነኝ እና ዛሬም ነገም እነሱ በሚያደርጓቸው ጥሪዎች እኛ ወንድሞቻችን ከጎናችን አንድ ሰው ብቻ ምንም ሊያደርግ አይችልም። ሁለት ሰው ምንም ሊያደርግ አይችልም። እኛ አብረን መተጋገዝ አለብን። አንድ ጥሪ ስንጠራ እህት ወንድሞቻችን ጓደኛ የሰፈር ና እስኪ ዝም ብለህ ይዛችሁት ውስጥ በዛች ታይም እናንተን ያመሰግናችኋል። እኔ ከመሬት ነው እንደዚህ ይዘው እንዳልኳል እና ያው ሁላችሁም ልባችሁን ክፍት አድርጋችሁ ወደ እግዚአብሔር መቅረብ ነው። ፈለገ ይህን ነገር ማዘጋጀታችሁን እናንተን እግዚአብሔር ይስጣችሁ። በጣም ትልቅ ነገር ነው ያደረጋችሁት እና በጣም በጣም ነው የማመሰግነው። እኔ በቻልኩት አቅም ያው ወንድሜ በጣም ታውቃለህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ማለት ነው። እኔም ባልከኝ ቀን በሙሉ ተገኝቼ አቅሜን አደርጋለሁ። ዓለም ላይ ያሉ ብዙ ጓደኞች አሉ፣ እነሱን ይዤ መጥቼ ጥሩ ነገር እናሳልፋለን። ስለ ክርስቶስ ፍቅር በደንብ 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 ስለ ቅድስት ድንግል ማርያም አማላጅነት እደግመዋለሁ። ገና ገና ይሰበካል። ገና አመሰግናለሁ። ያቤ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ያው እዚህ ውስጥ ያላችሁ እህት ወንድሞቻችን እንግዲህ ደጋግመን እንዳልነው ያው አሁን የያብ አይነት ህይወት ያላችሁ በጣም ብዙ ሰዎች ይኖራሉ እዚህ ውስጥ። ለዛ ነው የራስህን ተሞክሮ እንዲነግረን ያደረግነው። ልክ እንደ ያብ አይነት ተሞክሮ ያለው ብዙ ሰው ይኖራል። የተለያየ አይነት ክለብ ውስጥ የበዙ አይነት ላይፍ ያየ እና መመለስ የሚፈልግ ሰው ይኖራል እና አጋጣሚውን ተጠቅማችሁ ከጨለማ አሰራር እንድታመልጡ የእናንተ ህይወት ደግሞ የእግዚአብሔር ትምህርት ቤት ሆኖ ሰዎች እንዲማሩበት ነው እኛ የምንፈልገው። ጌታ ቢረዳንና ተወዳጆች እንግዲህ አርብ ማታ 3 ሰዓት እዚሁ ፈለገ አትናቴዎስ የሚለው የቲክታክ አካውንት ላይ ሁላችሁም ታገኙ። በተለያየ አይነት ችግር ውስጥ ያሉት ወንድሞቻችን በአጠቃላይ እንሰማቸዋለን። በቃ እኛ እንዲህ አይነቱ መርሃ ግብር ያዘጋጀ ነው ለዛ ነው። እስከዛ ድረስ በላይቭ ስትሪም የሚኖረን መርሃ ግብር ያ በጣም ሶሪ ትንሽ ሳይነስ አሞኛል ዛሬ በጣም ተቸግሬያለሁ እና አርብ ማታ 3 ሰዓት በተለያየ አይነት ችግር ውስጥ ያላችሁ ከተለያየ ሱስ መውጣት የምትፈልጉ ከተለያየ ስምምድ መውጣት የምትፈልጉ እህት ወንድሞች ሁላችሁም አርብ ማታ 3 ሰዓት ልትገኙ። ዛሬ ማታ በነገራችን ላይ ትልቅ እንግዳ አለን። እጅግ በጣም እንወደው አንድ ወንድማችን ይመጣል እና ዛሬ ማታ 3 ሰዓትም እንዳትቀሩ። ዛሬ ማታ 3 ሰዓት ይኖረናል። ነገ ማታ 3 ሰዓትም አለ። ሁላችሁ እንዳትቀሩ። ሌላው እሁድ የት ናችሁ ተወዳጆች? እስኪ አዲስ አበባ ያላችሁ ሰዎች እሁድ የት ናችሁ? አዲስ አበባ ያላችሁ ሰዎች ብቻ እሁድ የት ናችሁ? እሺ የተለያየ ቦታ ልትሆኑ ትችላላችሁ። ለማንኛውም አሁን እሁድ ያሁኑ ፊታችን እሁድ እንደ እግዚአብሔር መልካም ፈቃድ እኔ ወንድማችሁና ዘማሪ ብስራት 21 ሚዲያ ላይ የምታውቁት በአገልግሎቱ የምትወዱት ወንድማችሁ ዘማሪ ብስራት ሰሚት ጊዮርጊስ ቤተክርስቲያን እንግዲህ ለአገልግሎት እንመጣለን እና ሰሚት ጊዮርጊስ አካባቢ ያላችሁ ኦርቶዶክስ የሆናችሁ ወንድሞች እዛ እንገናኝ። መምጣት የምትችሉም ደግሞ ተወዳጅ የሆናችሁ ወንድሞች ሁላችሁም እንዳትቀሩ። እንግዲህ በአካል እንገናኛለን ማለት ነው እና ሰሚት ጊዮርጊስ ትልቅ የተዘጋጀ ጉባኤ አለ እና እንደ እግዚአብሔር መልካም ፈቃድ እዛ እንገኛለን። የምትችሉ ኦርቶዶክሳውያን ያው እንግዲህ ካራቃችሁ ሰሚት ጊዮርጊስ ቤተክርስቲያን ከቅዳሴ በኋላ ማለት ነው ከቅዳሴ በኋላ ባለው ጉባኤ ላይ ጠዋት እንድትገኙ በሉል እግዚአብሔር ስም እንጠራችኋለን። የተወዳጆች በጣም ነው የምወዳችሁ። ያብዬ በቃ ለወጣ ነው። አመሰግናለሁ ይሄን ምስክርነት እንድሰጥ ስላደረግከኝ በጣም አመሰግናለሁ። እኔም አመሰግናለሁ። ኧረ ተው ቡራ ተው። እኔ እኮ ወንድም ነኝ እኮ እኔ ቄስ አይደለሁ መነኩሴ አይደለሁ ጳጳስ አይደለሁ። ምንድነው እንደዚህ ሆነ የምታወራኝ? ኧረ ምንም አለቃ እንዲሁ ቡራችን ዛሬ ማታ ያው ቀጠሮ አለ። ዛሬ ማታ 3 ሰዓት እኔ ጋር ያላችሁላችሁ እዚህ ጋር የምታዩት ወንድማችን ይመጣል።
እና ማታ 3 ሰዓት አንተም እንዳትተረፍ ሊወራሽ። እሺ ቡራ። እሺ በቃ ከወዳጆች ጋር ተጫወት። አንዳንድ መልእክቶች እያስተላለፍኩ ነው፣ በኋላ እደውልልሃለሁ። እሺ አለቃ። እሺ ቡራዬ፣ ሰላም ነው። እሺ በጣም መልካም የሆነ ሰው እግዚአብሔርን በጣም መልካም የሆነ ልጅ ነው። እኔ ይገርመኛል አንዳንድ ጊዜ እንደ ይሄ ዓለማዊ ህይወት ላይ ናቸው የምትሏቸው ሰዎችና እኛ አገልጋይ የሆነን ሰዎች ያለን ፈሪሃ እግዚአብሔር ልዩነት በጣም ይገርመኛል። እኔ በእውነት በጣም አሁን የቡራ ብቻ አይደለም፣ እኔ በጣም ነው የሚደንቀኝ ቤላም የመጀመሪያ ጊዜ ስንገናኝ እንግዲህ እኔ ራሱ መንፈሳዊ የምባል ሰው አይደለሁኝም፣ እንደው እግዚአብሔር በሚያውቀው ዱርዬ ነኝ እና ቤላን የመጀመሪያ ጊዜ ሳገኘው ኖ በቃ በፍጹም ፈለገ አንተ እያለህ እኔ እዚህ መቀመጥ አይገባኝም ነው ያለው። በጣም ነው የደነገጥኩት፣ ጌታ ምስክሬ በጣም እና በጣም ራሳቸውን ዝቅ የሚያደርጉበት መንገድ በጣም ነው የሚደንቀው። እነ ፊዮና እነ ጂያኒ እኔ ለቤተ ክርስቲያን እገባለሁ እንዴ ብለው ያውቃሉ። የሆነ ሰው የሚያየው ጥቃቅን የሆኑ ስህተቶችን ነው። በእርግጥ እንዲህ አይነት ትህትናቸውን ሰው አይመለከትላቸው። እኔ ለቤተ ክርስቲያን እገባለሁ እንዴ እኔ አሁንም ሰንበት ሄጄ ማገልገል እችላለሁ እንዴ? እንዲህ አይነት ጥያቄ ጠይቆኛል። በጣም የሚደንቅ ትህትና እነ ቤታየው እነ ኪዱ እነሱም ያላቸው ትህትና በጣም ነው የሚደንቀው። በእውነት እንዲህ አይነቱን ነገር እግዚአብሔር አምላክ ከልባቸው አያጥፈው። እግዚአብሔር ይርዳን። ኤኒዌይስ ዛሬ ማታ የወንድማችን ይመጣል። እሺ ዛሬ ማታ ቡራ ወንድማችን ይመጣል። ምንም አናስጨንቀውም። አሁን እሱ ምንድነው ትልቁ ችግር፣ ሰዎች በዚህ መልኩ ሲመጡ እንዳይሰለቹ። ኦኬ ቤተክርስቲያን